ሀሳብ ሰጣል። ቀጥሉሽ። جزاك الله خيرا ني منهم حساب اللي معرفة تمرتنا الله ملكم سرهن يقبل አሜን። እሺ ኡስታዝ ጀማል ካለ ማለት ይችላል። እሱ ስለሚያውቃቸው ክርስቲያኖች በጥቅሱ ላይ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። በጥቅሱ ላይ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ኦኬ ክርስቲያን ሰላም ብያለሁ። እሺ እዚህ ቦታ ላይ ያለው በፊት የሚለው ቃል ከክብር አንፃር እንጂ ከጊዜ አንፃር አይደለም ብለሃል። ሰላም በይ መጀመሪያ። አዎ ሰላም በይ አልኩኝ እኮ። እንዴት ነሽ? አልሰማንሽም። እግዚአብሔር ይመስገን። እሺ ቀጥይ። እሺ 30 ላይ አንድ ሰው ከእኔ በኋላ ይመጣል ከእኔም በፊት ነበርና ይላል። ከእኔም በፊት ነበርና ይላል። ስለዚህ ከእኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ብሎ ኢንዲኬት ያደርገውና አንድ ሰው ከእኔ በኋላ የሚል ቃል አለው እዚህ ጋር። በኋላ ሲል ምን ማለት ነው? ከኔ በፊትና ከኔ በኋላ ሲል ከሬቪሌሽኑ ዮሐንስ ከመላኩ በፊትና ከመላኩ በኋላ። ስለዚህ he is talking about time, right? ነው አይደለም እንዴ? በኋላ ሲል ምን ማለት ነው? ኦኬ ላሳይሽ። አንድ ኤግዛምፕል ላሳይሽ እና ነው። ቀላል ተረጋጊ። እህታችን ተረጋጊ። ኮናውራን ተረጋጊ። ላምላ በፊትና በኋላ እዚህ ጋር የተቀመጠው with time respect ነው ወይስ ደግሞ ከክብር አንፃር ነው? ተረጋግተሽ ማውራታችን ላወርድሽ ነው። ኖ ቃል በቃል የተቀመጠው ከኔ በኋላ እና በፊት። ተረጋግተሽ ስታወሪ ነው ማዳመጥሽ። እኔ ተረጋግቼ ነው የማወራው። እድሉን ሰጥሻለሁ ከፈለሽ። ተረጋግተሽ ማውራት ካልቻልሽ እንዴ ብዬ ላስተናግድሽ? እንዴት ነው ማውራት? ጥያቄ ጠየቅሽኝ፣ ኦኬ ልመልስልሽ ብዬ ለመለስን ኖ ምናምን ታያለሽ። ወዲያው ነው ነርቨስ ይሆንሽው እና ነርቨስ አትሁኚ። ተረጋግተሽ ለማውራት ሞክሪ። ኦኬ ሌላ ሰው አስገቡ። አይ ቲንክ ትግስቱ የላትም እቺ። እሺ ሌላ ሰው አስገቡ። በቃ አይ እነዚህ ሆነሽማ እንዴት ብለሽ ታወሪያለሽ? ክርስቲያን ጥያቄ ጠይቀሽኝ ልክ ልመልስል ኖ ምናምን ታያለሽ። አውርቼ እስከመጨረስ መጠበቅ አለብሽ። ከዛ በኋላ ነው ካልተመለሰ አልተመለሰም ምናምን ብለሽ እንትን ማለት ምችው ማለት ነውና ካልተረጋጋሽ እንዴ ብለው መከባበር ይቻላል። ወልድ ሰላም ብያለሁ። እንዴት ነህ? ሰላም ነው። እንደምን አለ? እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ደህና ናችሁ? እንደምን ነህ? ሰላም ነኝ ያለው። እንዴት ነህ? ሰላም ነህ? ሁለት ጥቅሶችን አቅርበናልና ከሁለቱ ጥቅሶች የመጀመሪያው ጥቅሱ ላይ ሂድበትና ወደ ሁለተኛው መሄድ ትችላለህ ማለት ነው። የመጀመሪያው ጥቅስ ላይ አርጊመንቱ ገብተዋል። የመጀመሪያው ጥቅስ ላይ ምናልባት በኋላ መጀመሪያ ስትገባ እንትን ብዬ ነበረ። በኋላ መሀል ላይ እንትን ብያለሁ። አሁን ቃላቶች ማነው ጥቅሶቹን ሀሳብ አንዴ ብታስታውሰኝ ብዬ ነው። ዮሐንስ ኢየሱስ ከሰማይ ወርጃለሁ ብሏል አይደል? ኢየሱስ አዎ። ምኑ ነው ከሰማይ የወረደው? ራሱ ፐርሰኑ እኮ ምኑ እኮ ያ ፐርሰኑ ዲቫይን ፐርሰን በመለኮት። ኦኬ በመለኮት ማስረጃ ስጠኝ። አንድ ጥቅስ ማወቅ ፈልግን። አንድ ጥቅስ ማስረጃ ስጠኝ። መጀመሪያ ማስረጃ መስጠት የወረደው መጀመሪያ በሰማይ መኖሩ ነው። አይ የወረደው ላይ ነው አሁን ጥያቄያችን። አይ በመጀመሪያ እዛ ከነበረ ነው የሚወርደው አይደለ? እዛ ካልነበረ መውረድ ይችላል። የወረደው ምኑ ነው ብዬ ነው የጠየቅኩህ። ለሱ መልስ ስጠኝና ከዛ በኋላ ወደዛ ትሄዳለህ ማለት ነው። ጥቅስ ጥቀስና ምናልባት
ቀጣይ የምናያቸው ጥቅሶች ላይ ከሆኑ እናልፋቸዋለን። ለምሳሌ ጥቅስ ጥቀስ እሺ ከፈለክ። መጀመሪያ በፍጥረት እንግዲህ ፍጥረት ከመፈጠሩ በፊት እንግዲህ ከዛ የሚቀድም ነገር አለ ነው? አይ አሁን በጥቅሱ ላይ ነው የምናብራራው። ወልዲዮት ጥቅሱ ላይ ነው። ጥቅሱን አሁን የምናብራራው ጥቅስ ላይ ጥቅሱን ማብራራት ከቻልክ የሚወርደው አሁን ለምሳሌ ዮሐንስ ወንጌል 6:51 ላይ የሚወርደው ምን እንደሆነ ተጠቅሶ ተነግሮናል። አንተ የሚወርደው ይሄ ነገር ነው ብለህ ማስረጃ አምጣና ምናልባት ያመጣው ጥቅስ ወደፊት የምናያቸው ጥቅሶች ውስጥ ከሆኑ ወደፊት በሚነሱ ጥቅሶች ላይ ትሞግታለህ። ምክንያቱም የተነሱት 2 ጥቅሶች ናቸው። እንደ ተጨማሪ ጥቅስ ካመጣም ወደ 10 ጥቅሶች እናያለን ብለናል። ስለዚህ ጥቅሱን ጥቀሰውና ችግር የለውም ሐሳብን አንሸራሸርና ከዛ በኋላ እንትን ይላል ማለት ነው። 1-2 ደቂቃ ውሰድና አውራ። ኦኬ ወይ አማርኛ አችልም ብለህ እንዳታወርደኝ እንጂ ጥቅሶቹን እንኳን አቀርባለሁ። ምናያቸው ጥቅሶች አሁን ሌላ ቦታ አትሂድ፣ ፐርሰናል የሆኑ ነገሮችን አታውራ። ጥቅሶቹን አቀርባቸውና ትንሽ ቻሌንጅ ማድረግ ከጀመርኩ አማርኛ አችልም ብለህ ነው የምታወርደው፣ ወይ ፊዚክስ አልተማርክም ብለህ ነው የምታወርድ። ሌላ ነገር ውስጥ ባትገባ ጥሩ አይመስልም? እንዳወርድ በቃ ያን አታድርግ ማለት ነው። እሺ ያን አታድርግ። የመውረጃ ምክንያቶች እየፈለጋችሁ ባትወርዱ ደስ ይለኛል። ስለዚህ ላትወርድ ነው። እንዳታወርደኝ ነው ወይ ውረድ በቃ። እሺ ያለ ገተታ ማውረድ ካልቻላችሁ እንደዛ ነው። ጊዜ የለም። ምንም ሳይያዝ ምንም ሳልል ፐርሰናሊ አትጠቀም አልኩ። ገብቷል? እድሉን ሰጠ። 1-2 ደቂቃ ሁላ ሰጠው እንድታወራ፣ ነፃ እንድታወራ ማለት ወደ ፖይንቱ ብትገባ ይሻለ ነበር። አይ ቲንክ ዝም ብላችሁ ወሬ ለማውራት አይደለም እኛ ጋር የምትመጡት ማለት ነው። ኦኬ ሌላ ሰው ካለ ይግባና ኢንሻአላህ። ሌላ ሰው ካለ አስገቡ። አማርኛ አችልም ብለህ ታወርደኛለህ ምናምን ነገር ምናምን እዛ ላይ እኔ አላወራው። ያስገባን በስነ ስርዓት መጀመሪያውንም እንኳን ለማስገባት እንችላለን። እንደዛማ ከሆነ አማርኛ አችልም ብዬ ማውረድ የምችል ከሆነ ለምን አስገባሃለሁ? መጀመሪያው ነው ከመነሻው። ልክ እኮ አይደለም ያ። ምክንያቱም እኛ ደግሞ ለመማማር ነው። በጥቅሶቹ ላይ ካለ ነው። ከሌለ ደግሞ ሌላ ጥቅስ ላይ ከሆነ ሐሳብን አንሸራሽርና ለቀጣይ ጊዜ ያሉ ጥቅሶችን እንመለከታቸዋለን እያለን ነው። ኦኬ ክርስቲያኖች ካላችሁ አንዳንድ አሳዩንና ኡስታዝ ጀማልም ስለመጣ ያስገባቸዋል። በጥቅሱ ላይ ብቻ ማለት ነው። ኦኬ ሌጀንድ እሺ ሰላም ነው። እንዴት ነው? ሰላም ነው። እንዴት ነህ? እኔ እንኳን ጥያቄ አለኝ፣ ግን እራሳችሁን የነበራችሁበትን ሁኔታ እንትን ላይ ይችላል ማለት የራሱ የሆነ ፐርሰናል የሆነ ጥያቄ ነው የምጠይቀው ነው። እንትኑ ላይ በተማርኩት ትምህርት ላይ ጥያቄ የለ በኖ አልነበርኩም፣ ግን ሌላ ጥያቄ ነበረኝና ሌላ ኡስታዝ ጋር ሂጄ ሌላ ጥያቄ ሌላ ያስተባበለ መልስ ነው የነበረኝ። ኦኬ እሺ ኦኬ ሌላ ጥያቄ የፕሮግራሙ የኢየሱስ ክርስቶስ ቅድመ ህልውና ነው። ቶፒኮች ዳይቨርት መሆን የለባቸውም። ኦኬ በቃ አይፒስ እንደዛ ከሆነ እሺ ጊዜ ካለን በኋላ ላይ ናና መጠየቅ ትችላለህ። መርሐባሽ ኦኬ መግባት ትችሉ ሰዎች ካላችሁ እንትን በሉ። ወደ ፖይንቱ ብቻ ገቡ። እሺ ፐርሰናል የሆኑ ነገሮችን እንትን አንልም አናስተናግድም። ምክንያቱም እንትን ላይ አንደኛ አዳማጭም ሰው ስላለ፣ ሁለተኛ ነገር ደግሞ ቱ ዘ ፖይንት ጊዜያችንን ለመጠቀም በተቻለ አቅም ሀሳቡ ላይ ብቻ አተኩሩ።